ሰሞኑን ያው ሴቶቹ አልተቻሉም። እውነት አላቸው፣ የእውነት እውነት አላቸው። ሩታዬ በዚሁ ቀጤበት፣ በቃ ከአብርሽ መራቅ አለብሽ። ለአንቺ ራሱ የሚሆንሽ አይነት ሰው አይደለም አብርሽ ማለት ነው። እና የሰሞኑን እንግዲህ የሴቶቹ ውሳኔ ያው ብዙዎቹን ሴቶች እያነቃቃ ይገኛል ማለት ነው። እንግዲህ ወይዘሪት ሄርሜላ ነበረች የጀመረችው። አሁን ደግሞ በቀጣይ ደግሞ ሩታም ማለት ነው የሎልዬ ቆንጆ አሸጋ እናት ደግሞ በራሷ ላይ ወስነ አብርሽ በዚህ አጋጣሚ ልብስህን አናውሰር ተብላለ ላስተላልፍ ብዬ ነው። እና ዛሬ ሩታ ከባዱን ግብዳውን ውሳኔ በህይወቷ የመጨረሻ በቃ ብላ ምርር ብሏት ማለት ነው። እሱ ራሱ አይደብረውም እንዴ? ሼም አይደል እንዴ? በሴቶችን ባመጫወት እያለች ነበር። ዛሬ እንደውም ለነዴቭሉ ጥርግርግ ነው ያደረገቻቸው እህቱን ጭምር ማለት ነው። እና ዛሬ የተፈጠረው በሩታ ውሳኔ ሰሞኑን ሄርሜላም ያው ከልቧ ባይሆንም ሩታዬ አንቺም የእውነት ቁርጥ አድርጎልሽ አረ ይበቃል ብለሽ ከሆነ የእውነት ሀሳብሽን ሙሉ በሙሉ እደግፈዋለሁ። በዚሁ የምታስቀጥል ከሆነ የዛሬውን ስሬስ ጉዳይ እንዳየሁት እስከ መጨረሻው ስሬስ ሆነሽ የአብርሽን ነገር የእውነት በቃ ብለሽ ከሆነ የምር አድንቄሻለሁ፣ የእውነት ከሆነ ማለት ነው። እና ዛሬ እንግዲህ ቤተሰቦቼ እንዴት አመሻችሁልኝ? ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች እንዲሁም ደግሞ የሩታዬ ወዳጆች አድናቂዎች ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ እንደተለመደው ላይክ ሰብስክራይብ እያደረጋችሁ ያው ቤተሰብ እንድትሆኑ ማለት ነው። ምርጦችዬ ወዳችሁና ፈቅዳችሁ ደግሞ ለምታደርጉኝም ከልብ አመሰግናለሁ። ክበሩልኝ፣ እግዚአብሔር ያክብርልኝ ማለት ነው። ዛሬ ያው ሴቶች ፊት ቀደም እየሆኑ ነው። ከዚህ በኋላ ራሳችንን መጠበቅ አለብን እንጂማ ለሚሽለጠለጥ ወንድ ከዚህ በኋላ የምታለቅስ ሴት የለችም ብለው እንግዲህ ወስነዋል። በእርግጥ ሄርሜላ ተመልሶ አብርሽ ቢመጣ ያው እንደምትቀበለው እናውቃለን። ሩታ ግን ዛሬ እሷም ከልቧ የእውነት አይ በቃ እኔ ሩታ ሀብቴ ከዚህ በለጥ አልሄድም፣ እስከ ዛሬም ደግሞ ለልጄ ብዬ ነው እየለመንኩት፣ በዚህ ንክም ይቅርታ ደጋግሜ ጠየኩትና የተጎዳሁት እነዛ ልጅ ብዬ ነበር። አሁን ግን ይበቃል ካለች የእውነት ነኔ ትክክለኛ ውሳኔ ነው። ሴቶች ራሳችሁን ጠብቁ፣ ራሳችሁን አታስናቁ። ልጁ እኮ ላይ ድረስ ጥግብ ብሏል። አሁን አብርሽ ለሁለታችሁም ይሆን አይደለም፣ ለሁለታችሁም የሚሆንና የሚገባ አይነት ወንድ አይደለም አብርሃም ማለት ነው። እና ያው አብርሽ መልእክት ተላልፎልሃል። እኔ ጋር የቀሩህን አንዳንድ ነገሮች ቤት መተ ኮተትን ውሰድ ብልሃለች። በኮተት ምክንያት እየመጣ 10 ጊዜ የምትለው የለም። ልጅህንም ከሆነ እንደ ልብ መተታ ያለ። ከዛ ውጭ ግን እኔ ሩታ ሀብቴ ከዚህ በኋላ ወደ አንተ ዞር ብዬ ላላይ ለራሴ ቃል ገብቻለሁ። በህይወቴ ላይ ወስኛለሁ። ህይወት ይቀጥላል። እስከ ዛሬም ተልፈስፍሼ ስለምንህ ባላጠፋሁትም ጥፋትም ቢሆን ይቅርታ ስለሚነበርኩት ለልጄ ብዬ ልጎዳ ብዬ ነበር። አሁን ግን እኔ በቃኝ ብላለች ሩታ። ዛሬ ምርር ብላ ነው ስትናገር የነበረውና አይደብረውም እንዴ? ሴት ልጅም ባያለች ነበር። በጣም ሩታዬ እንዲህ በጣም እኛ ራሱ እኮ እያልን ነው። ልጁ እኮ በጣም ነው የተነፋፋው። የተፈላጊነት ስሜት አፍንጫው ድረስ ነው የጠገበው አብርሽ። በሴትም ወን ደግሞ በሴቶች መሀል ሆኖ መሽከርከር ለሱ ክብር ነው የመሰለው። ወን ደግሞ የተፈላጊነት ስሜት መስሎታል ይመስለኛል። አንድ ቀን እንደሚወርቅ አላወቀም አብርሽ እንዴት እንደሚጥለው የሴት እንባ ማለት ነውና ዛሬ እንግዲህ ራሷን ብቻ አይደለም ወክላ የተናገረችው። እንግዲህ ሄርሜላንም ወክላ ነው ለአብርሽ ጥሩ በሚመስል መልክ መልእክቷን ያስተላለፈችው። እንዲሁም ደግሞ ለቡዜም ልክ ልኳን ጥግ ድረስ አፍንጫዋ ድረስ ማለት ነው ጥግ ድረስ ኧረ በቃኝ ሩታ በቃሽ እስከምትል ለሩታም ዴቭንም ዛሬ እናንተ ኧረ ሩታ ዛሬማ ሁሉንም ነጥረገረገችው ጠቅላላቸው ማለት ነውና ሩታዬ ቀጥይበት። እኔ ውሳኔያችሁ የሰሞኑን ተመችቶኛል። ያው ከቆረጣችሁ የእናንተ ነገር ከባድ ነውና ልጁ እንደምንም ተሽለጥልጦ ደግሞ መጥቶ ድጋሚ ወደ ህይወታችሁ ልግባ እንደለመድኩት ደግሞ ሁለታችሁ ጋር ልጫወት ካለ ምናልባት ልባችሁን እንዳትከፍቱ ፈራለሁ። ምናልባት ግን የምር ከልባችሁ የሴትነት በቃ ከዚህ የበለጠ ብለሽ አንቺም የተጎዳሁ ለልጄ ነው ብለሻል። አሁን ግን መቋረጥ አለበት ለልጄ እያልኩ የምትልፈሰፈሰው ሩታ ከዚህ በኋላ መኖር የለባትም ብለሽ የምር ህይወት ይቀጥላል።
ምንጊዜም ቢሆን ህይወት ይቀጥላል። እሱ ያለ ሴት መኖር አይቻልም እንዴ እያላለ እንዴ በተገላቢጦሽ ድሮኛ ሴት ልጅ ናት ያለ ወንድ መኖር አይቻልም እንዴ ብላ ደረቷን ነፍታ ኮራ ቀብረር ብላ የምትናገረው። አሁን እኮ እሱ ሆናል በእናንተ ቦታ ሩታዬ፣ እሱ ሆናል እኮ አሁን ያለ ሴት መኖር አይቻልም እያለ እኮ በቃ እየደነፋብን ነው። አብርሽ አልተቻለም። ደግሞ እንዴት ነው ያ ጸጉሩ እንዴት እንደሚያስጠላበት ይሄ ፋሽን ነው ስታይል ብሎ ሰሞኑን ደግሞ ያመጣው ማለት ነው። እና ቢቀርባችሁ ባይነኝ እና በዚሁም ደግሞ ያው ዴቭም ስለ እህቱ ስትናገር ያው እሷን አግኝተሽ መናገር እንደውም ዛሬ እሷ ራሱ እኛ ኦዲየንሶች የምንለውን ነው ትገለባበጣለ እያለች ነበር። እህቱንም ምን ባጠፋትና ምን በበድላት ነው በዚህ ልክ ቡዜ ተብዬዋም እውነቷን ነው። በነገራችን ላይ ትናንትና ካያችሁ እኮ ማለት ነው ጥፋተኛ ሩታና ኤፍሬም እንደሆኑ አድርጋ ነበረ ለአብሮ ስትናገር የነበረው። የቡዜ ነገርም ሩታዬ ነው ብሏል ጉራጌና የእሷ ነገር ዝም ነው። የቡዜ ነገር የማይወራ ነገር ነው በብዙ ተመልካይ ዘንድ። የእውነት በጣም ምን እየሰራሽ ነው እቺ ሰው? ሩታን ለምንድን ነው በዚህ ልክ የጠመደቻት? አዎ ሩታ አጥፍታለች፣ ጥፋት ሊኖር ግን በዚህ ልክ አብሮ እንደተዋለደና እንደተዛመደ መሀል ላይ ደም እንዳለ እንኳ አይደለም እቺ ቡዜ ተብዬዋ የምታስበው ንግግሯ። ትናንት እኮ አብርሽንና ሄርሜላን አስታራቂ ፍቅር አስጀማሪ ሆና ነው የመጣችው ልታስታርቅ። የሄርሜላን ባሳዘን ተቀበላት አይነት ነገር ተረዳት፣ ፍቅራችሁን ጀምሩ በሚመስል መልክ እኮ ነው ትናንትና እናቴ ስታሽቋልጥ ያየናት ሩታዬ። ዛሬም ለእሷ ልክ ልኳን የነገረቻት ለዴቭም ጨምሮ ማለት ነው። በዚህ አጋጣሚ ግን ኤፊን ሳላደንቅ አላልፍም። የሩታ ምርጥ መከታ ወንድም ማለት ነው። የሩታዬ ምርጥ መከታ የማይቀያየር ለእህቱም እሱ ዛሬ ልክ ልኳን የነገራት ማለት ነው። በዚህ ልክ ምን ብትበድልሽ ነው ሩታ እያለ ማለት ነው። እና ሁሌ አይታችሁ ከሆነ ሩታንና ሄርሜላን የሚያስቀምጡበት መንገድ ሩታ ሁሌም የአብርሽ ጠላት አብርሽን የምትጎዳ የልጇን አባት የምትጎዳ አድርገው ነው ሁሌ ሩታን የሚያስቀምጡት። ሁላችሁም የምታዩ ከሆነ ታዘባችሁ ከሆነ በእያንዳንዱ ንግግራቸውስ ማለት ነው። ያችኛዋን ግን በቃ ጻዲቅ አድርገው ስህል አድርገው ነው የሚያቀርቧት ሄርሜላ ማለት ነው። ይሄም ዛሬ ፈንድቷል። ሩታ ጋር ዛሬ አፈንድተዋለች። በቃ እሷ ራሱ ባላየ ለካ ብዙ ነገር ማለፍ አንዳንዴ ሲፈነዳም ከባድ ነው። ባላየ ለካ ዴቭንም ሩታዬ ለይምሰልን አንዳንዴ ያው ጥርስ የማይሸፍነው ነገር የለም ይባላል። እና እኔ እኮ ዴቭ እንዲህ ነው ሩታ አንዴ ወደ ሄርሜላ አንዴ ወደ እሷ እያለ እንዴት ነው እንደዚህ ፈገግ ብላ የምትቀበለው? ስለካ ጥርሷ ነው እንጂ ውስጧ በሱም በእህቱም ቀጠል ብላ ላይ ድረስ ደርሶባት ነበርና ዛሬ ዴቭንም ነው በቃ ዴቭንም ልክ ልኩን አጥረግርጋ የነገረችው። ደግ አደረግሽ ሩታዬ። ምን አባቱ ያበጠው ይፈንዳ፣ የእውነት ያበጠው ይፈንዳ። እንዲህ ብታከብሪያቸውም ባታከብሪያቸውም እነሱ ዥዋዥዎች ናቸው። መሀል ላይ ነው የሚጫወቱት፣ አንድ ቦታ አይቆሙም። የአብርሽን ህይወት እኮ እኔ መወሰን አልችልም፣ እሱ የፈለገውን መርጦ መኖር ይችላል አለ እኮ ዴቭም። በቃ ካለ ከህይወታቸው ከሴቶቹ ህይወት መውጣት አለበት። እዛ በልጁ ምክንያት እየሄደም የእሷን የሚስቱ የልጁን እናት አይን ማየትና ያልሆነ ተስፋ የሚሰጣትን ነገር ማቆም አለበት። ብዙ ጊዜ በነገራችን ላይ ሩታ ትናገራለች፣ ቤት ሲመጣ ለእኔ የሚያሳየኝ ተስፋ ነው አለች እኮ ፊቱ ላይ ከሁኔታ ሁሉም ማየው ያንን እያየች ነው ኮች ልጅም ከእሱ ጋር እንዲሽልጥልጥ ብላ ወርዳ ብታጠፋም ባታጠፋም ዝቅ እያለች ለልጇም እያለች ዝቅ እያለች ይቅርታ የምጠብቀው የሆነ ቤት ሲሄድ የሚሰጣት አይነት ነገር አለ። ያንን ይመስለኛል ሩታና ብዙ ጊዜ ግን እሱ ካሜራ ፊት ይዋሻል። አብርሽን አይታችሁ ከሆነ ስትመጣ እኮ ቤት ለእኔ ተስፋ የሚመስል ነገር ነው ፊት ላይ ማየክ ከፈገግታ ከሁለ ነገር ሁሉ ለእኔ እንድጠብቅ ወደ እኔ ሊመለስ ነው የልጅ ብዬ እንድጠብቅ የሚያደርግ ተስፋ ነው መሰጠኝ ስትለው፣ እሱ ግን ካሜራ ፊት ሽምጥጥ ነው የሚያደርገው። ይሸመጥጣል፣ ይክዳል አብርሽ ማለት ነው። ምንም ነገር እሷ ጋር ሲሄድ ስሬስ ሆኖ ሄዶ ልጁን አይቶ ምናምን እንደሚመለስ ነው የካሜራ ፊት የሚዋሸው ማለት ነው። አብርሽን ካያችሁትና ያንን ሁሉ አቁሞ ስሬስ ሆኖ ልጁን እያየ እንዲመለስ ማድረግ አለብሽ። እና ኤፊ ራሱ ዛሬ ንግግሩ ተመችቶኛል። እኔም የፈለገውን ህይወት ይኑር፣ እንደፈለገ ተንዘላዝሎ ይኑር፣ እንደፈለገ ይሁን። እውነቱን ነው። እንትና ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ማለት እስማ ሁለቱም ሴቶች ላይ ለመጫወት ይፈልጋል። የልጅ እናት ጋር ሄርሜላ ጋር ውሽማ ጋም የልጅ እናት ጋር መጫወት ይፈልጋል። አሁን ደግሞ ተገልብጦ ሌላ አብርሽ ሆኗል። እናንተ ከባድ እኮ ነው፣ በጣም ከባድ ነው። እና እኔ ዛሬ ሩታም የወሰነችው ውሳኔ ደስ ብሎኛል። በዚሁ ቀጥ ሩታ እኔ ምን ያስጠላኛል? ሴት ልጅ እንትን ስትል የተምታታ ቦታ ስትሆን ያስጠላኛል። በቃ ሴት ልጅ ቆራጥ መሆን አለባት። ሩታ የአንድ ልጅ ነው እኮ አንቺ ወለድሽው፣ አላረጀሽም እኮ እግዚአብሔር ይመስገን። ልጅ ጸጋ ነው፣ ልጅ ወርቅ ነው፣ ልጅ ከሀብት በላይ ነው ላንቺ።
ከገባሽ ሩታዬ። ግን ደግሞ ለልጁ ብለሽ እየተጎዳሽ በዚህ ልክ አልፈልግሽም እያለ አንደበቱን እያወጣ ባለፈ እኮ ተናገር አልፈልግሽም እኮ አለ። እንዲህ እያለ እየተናገረሽ አንቺን ክብርሽን የልጁን እናት አንቺን አንድ ቀን እኮ አስከብሮሽ አያውቅም ሩታዬ። ይሄ እንደዚህ አይነት ወንድ ነገ ለልጁስ መጥቶ ምን አይነት ትምህርት ይሰጣል? ለአንቺስ ምን አይነት የልጅ አባት ይሆናል ሩታዬ? ቢቀርብሽስ? አንድ ልጅ እኮ የጆሮ ጌጥ ነው ይላሉ እናቶቻችን። ምነው 3-4 ልጅ ይዘው ያለ አባት ያሳድጉ አይደል እንዴ? ከማይሆኑ ወንድ ጋር ከመኖር ክብርሽን እንደ ሚስት የሚስትነት ክብርሽን የሚያስጠብቅ አንድ ቦታ ረክቶ ወስኖ የውሳኔ ወንድ ሆኖ ቆራጦ ነው። አሁንማ ደረቱን ፍት አድርጎ የሚያደርገውን አስወጥቶታል እኮ ምስ አድርጎታል ሩታዬ። ሁኔታውን እያይሽ ነው አይደል? አዲስ ሰው ሆኖልሻል እናቴ። ተነፋፍቶ ይኸውልሽ እንዲጠቅ ቢያደርጉት የሚፈነዳ ጎማ መስሎልሻል። ቢቀርብሽስ እናቴ። እኔ በውሳኔሽ ሙሉ ለሙሉ 100% ተስማምቻለሁ። ንግግርሽም ዛሬ የሌለን የተመቸኝ። አዳምጣችኋል ሊሆን ይችላል ቤተሰቦቼ። እኔ ይሁን ብያለሁ። ከቀጠላችሁበት በዚሁ ያቺ እንኳን ያው ጊዜ ሰጥቷታል። ደግሞ እኮ ድፍረቱ ወን ወጥቶ ከሴቶቹ ህይወት አይወጣም። የሚገርመኝ አብርሽ እንዴት አድርጎ ጢባ ጢቤ ሴቶች ላይ እንደሚጫወት ከምር ወን ወጥቶ ከሴቶች ህይወት አይወጣም። የሆነች ተስፋ የምትመስል ነገር ይሰጣቸዋል። አሁን ትናንት ሄርሜላ አስቢበት አስብበት የሚል ነገር ከአንገት በላይ ማለት ነው። አንቺ ጋር የምትሆን በልጅሽ ምክንያት የሆነ ነገር አሳይቶ ተስፋ ሊሰጥሽና ነገ ደግሞ ዛሬ ወሰንኩ ያልሽውን እንደ ሄርሜላ እንድትቀለብሽ ያደርግሻል። ልጁ አንድ ቦታ የሚረጋ አይደለም እና የውሸት ነው ከአንገት በላይ እንደሆነ አውቀሽ አንቺም ሩታ ወደዚህ ወደዛ ሳቲ ቃልሽን ሳታጥፊ ቃልሽ ላይ ውሃ ሳትጀልሽበት በዚሁ ከቀጠልሽ አንቺ ሳትሆኚ በኋላ መጨረሻ ላይ ማለት ነው እናንተ ሴቶች ራሳችሁን ጠብቃችሁ ኮስተር ጀነን ብላችሁ እንዴ በነፍስ እንዴ አብርሽ ተጫወተባችሁ እኮ ሩታዬ፣ የሙሉ ተጫወተባችሁ እኮ። ኮስተር ብላችሁ ራሳችሁን ካስከበራችሁ ራሳችሁን መጠበቅ ከጀመራችሁና በውሳኔያችሁ ጸንታችሁ ከቆያችሁ ራሱ ነው የሚለምነው ራሱ ማለት ነው። እንዴ እኛ ድሮ የምናውቀው ሴት ልጅ ናት እናት የምትለመነው። አሁን እሱ ይለመን እንዴ በሰላም ሀገር ሩታ? የምነው ስንት ጠንበለል ሸበላዎች በሞሉበት ሀገር ደግሞ አብርሽን ሁለት ሆናችሁ እና እኔ እንግዲህ ያው የዛሬው ውሳኔሽ በግብዳው ነው የወሰነችው። በቃ እናቴ ኮተቱን መቱ ይሰል ተመችቶኛል ሩታ ኮተቱ ነው እዛ ያስቀመጣቸውን አንዳንድ እቃዎች በሱም ሰበብ እያደረገ እንዳይመጣ ይምጣና ይውሰድ እቃዎቹን ብላለች። በቃ እኔም አድርሼልሻለሁ ሩታ። አብርሽ ሰምተሃል አቶ አብርሃም? እና እዛ አስቀመጥካቸውን አንዳንድ አለኝ የምትላቸውን እቃዎች በሱ ሰበብ እያደረኩ እቤቴ ድርሽ እንዳትል ልጅን ብቻ መተ ይሄና መውጣት ብቻ ነው ተከባብረን ብለሃለች። እና ያለውን እቃህን መተክ እየጎተትክ እንደባለፈው ውጣልኝ። ከዚህ በኋላ እኔ ሩታ ሀብቴ አንተ እግር ስር እየተንበረከኩ ለልጄ እያልኩ የምትጎዳዋን የምታለቅሰውን ሩታ ይቅርታ እያለሽ ባላጠፋችሁ ጥፋት የምትጠይቀውን ሩታ ከዚህ በኋላ አታያትም፣ አይኗን አታያትም ብለሃለች። በቃ እና ሴቶቹ ያው ተነስተውብሃል አብርሽ፣ ቆርጠዋል። በቃ ደከማቸው፣ ሰለቻቸው ያንተ ነገር። ኧረ እንደ አብርሽ አይነት ወንድ ለጠላታችሁ የማይስጣችሁ ሴቶች። የአብርሽ ያንገሸግሻል ከምር። ይኸው ስንት አመቱ 2 አመት ሊሆነው ነው። በቃ እንደዚህ አይነት እንዳለ ግን ቤተሰቦች ቤት ደግሞ የሆነ ሰርግ ላይ ቲክቶክ ላይ የወት እንደዛች ቁጥርጥሩ እንደተሰራ የማሰርግ እንደሆነ አላውቅም። ፍቅር አለች፣ ሀይሚ አለች፣ እሷ አለ፣ ሩታን አላዩዋትም እና አንዳንድ ሴቶችም ያው አብረዋሉና አንድ ላይ ሆነው እንግዲህ የሆነ ሰርግ ላይ ያው አጠር ያለ ቪዲዮ ላይ ቲክቶክ ላይ አዩዋቸው ማለት ነው። ግን የማሰርግ የማ ፕሮግራም ሽምግልና ይሁን የሰርግ ፕሮግራም ይሁን የምን እንደሆነ አልገባኝም። እና እሱ እናቴ ህይወቱን ወደዛም እያለ ህይወቱን እያጣጣመ ነው። ወን ደግሞ ሌላም ሴት አምራ ይሆናል ምን ይታወቃል። እንደዚህ ሽፍድ ያለው አሁንም አብር ሽፍድ ያለ እኮ ቤተሰቦች እና ሴቶችዬ፣ እኔ እንግዲህ የማስተላልፈው ነገር ቢኖር ጽኑ፣ በቃላችሁ ጽኑ፣ በውሳኔያችሁ ጽኑ፣ አትወላውሉ። ሴት ልጅ ስትወላውል ነው የምትጎዳው። ወንድ ልጅም የሚጫወትባት እያነሳ እንደ ኳስ እሷ አንዴ ያለችውን ቃል ስትወላውል ሲያትና ፍላጎቷን ወደሱ እንደ አዲስ ሲያገረሽባት ሲያይ ነው። እና እናንተም የተፈላጊነት ስሜት ይሰማችሁ እንጂ እንዴ ምርጦች፣ የእግዚአብሔር ረከሳችሁ እኮ ከምር። አብርሽ እጅ ላይ ለሌላው እጅ እኮ የኔ ዳይመንድ ናችሁ እኮ እናንተ። ስንት እኮ የኔ እንዲሄ የምንድን ነው የሚባለው? የረከሰው ቢሄድ የከበረው ይመጣል ይላል
እና እናንተ እኮ አብርሽ እጅ ላይ በጣም ነው የረከሳችሁት። ሚዛናችሁ በአብርሽ እጅ በጣም ወርዷል፣ ሩታና ሄርሜላ ማለት ነው። ስለዛ ሴትነታችሁን አስከብሩ፣ ይበቃችኋል ከዚህ በላይ እንዴ። ለእኛም እረፍት ስጥን እንጂ ለእኛ ለተመልካቾች አናሳዝናችሁም እንዴ? እና ሩታና ኤፍሬም ዛሬ እንግዲህ የወሰናችሁት ውሳኔ በጣም ተመችቶኛል። ኤፊ እህቱንም ጥግ ድረስ ነው የነገራት ዛሬ ማለት ነው። ዴቭንም ጭምር ገኒን አግኝቶ የአብርሽን መልእክት ለገኒ ሲነግራት ነበረ። ራሱ ይናገር እንጂ አንተ ምን ቤት ነህ እያለ መቼም ኤፍሬምን ታውቁታላችሁና ለእህቱም ለወንድሙም የሚበገር አይነት ልጅ አይደለምና እንግዲህ ዴቭንም አንገቱን አስደፍተውት ብዙም አልተናገረም፣ መናገርም አቃተው። ሩታ አስመሳይነህ አይነት ንግግሮችንም ነበረ እሱንም ጭምር ስትናገር የነበረውና ምን ይመልስ? ድርጊታቸው እኮ እውነት ነው፣ እንደዛ ነው የሚያሳየው የቡዜም የዴቭም። ስለዛ ምርጦችዬ እናንተስ ዛሬ እንዴት ነው በሩታ ውሳኔ? ደስ አላላችሁም? የእውነት ከሆነ የምር ከሆነ የእውነት ቆርጦላት ከሆነ ዛሬ የእውነትን ምን እንዳባነናት ራሱን የሩታ አላቅም። ንቅት ትብላለች። በቃ ህይወት ይቀጥላል። ተጨማለቀ። የሴት ልጅ እምባይናል መጫወቻ መሰለው እንደ እያለች ነው፣ እንደ ክብር ነው እንዲያየው እያለች ነው። እና እንደ ተፈላጊነት ውዴ አብርሽ ራሱን ቆለለ እኮ እናቴ፣ እንደ ተፈላጊነት እንዴ ቁልል አደረገ እኮ። የአብርሽን አወዳደቅን የናፈቀኝ መጨረሻው ምን አይነት ሴት ሊወርቅ ይሆን ብሎ እና ለማንኛውም እንግዲህ ውዶችዬ ሰላማችሁ ጤናችሁ በዚህ ትርፍርፍ ይበልልኝ። እንግዲህ አዲስ ነገር እስከምንገናኝ ሰላማችሁ ብዛልኝ፣ ጤናችሁ ይብዛልኝ። የነገ ሰው ይበለን ሁላችንም ማለት ነው። እና ደህና ደሩልን። አዲስ ነገር ካለ በአዲስ ነገር እንገናኛለን ማለት ነው።